በወሎ ቤተ አማራ ስትራቴጂካዊ ቦታዎች በ7 ንዑስ ግንባሮች ከባድ ውጊያ ተቀስቅሷል። በውጊያው ድል የቀናቸው የፋኖ ኃይሎች ስትራቴጂክ ቦታዎችን ሲቆጣጠሩ ተጨማሪ ከተሞችን ይዘዋል። በሌላ በኩል በሸዋ ፋኖን ለመክበብ የገባው የብልጽግና አየር ወለድ ኮማንዶ ራሱ ከበባ ውስጥ ገብቶ ተመቷል። ከ300 በላይ ያገዛዙ ጥምር ጦር ፋኖን ለመክበብ ገብቶ ራሱ ከበባ ውስጥ ገብቶ ተጨማሪ ሽፋን እንዲደረግለት መጠየቁም ታውቋል። ቀዳሚ ግንባር መረጃዎቻችን ናቸው። በራያ ግንባር በድሮን የታጀቡ ውጊያዎች ቀጥለዋል። የብልጽግና አየር ኃይል ተከታታይ የድሮን ጥቃት ላይ ነው። ውጊያውን ተከትሎ በቆቦ ያለው አሁናዊ ሁኔታ በነዋሪዎቹ አንደበት አካባቢው በማንኛውም ሰዓት የጦር ሜዳ ይሆናል ሲሉ ተጨባጭ ስጋታቸውን አመላክተዋል። የነዋሪዎችን ድምጽ ይዘናል። ኦህዴድ ብልጽግና አዲስ አበባን ለመዋጥ የመጨረሻው 11ኛው ሰዓት ላይ ሲደርስም የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ድንገት ከእይታ መሰወራቸው ከፍተኛ ውዝግብ ፈጥሯል። ዋና ኮሚሽነሩ አሜሪካ መግባታቸው ተሰምቷል። ኮሚሽነሩ አሜሪካ የተጓዙበትን ምክንያት ጨምሮ ሊጠናቀቅ ቀናት ቀሩት የተባለውን ያገዛዙን የምክክር መድረክ በተመለከተ ዝርዝር አሁናዊ መረጃ በሰፊው ቃኝተነዋል። በአፍሪካ ቀንድ ከሀገር ውስጥ ግጭቶች በተጨማሪ ለድንበር ተሻጋሪ ጦርነት ተጋላጭ በሆነበት ሁኔታ ጀነራሉ ለዘመናዊ የጦር መሳሪያ ግዢ ወደ ቱርክ አንካራ ሲያመሩ ድንበር ላይ ከባድ የቦምብ ድብደባ ተፈጽሟል። በኢትዮጵያና ሱዳን ስልታዊ የድንበር ከተማዎች ውጥረቱ አይሏል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። በወሎ ቤተ አማራ ስትራቴጂካዊ ቦታዎች በ7 ንዑስ ግንባሮች ከባድ ውጊያ ተቀሰቀሰ። በውጊያው ድል የቀናቸው የፋኖ ኃይሎች ስትራቴጂክ ቦታዎችን ተቆጣጥረዋል። በወሎ ቤተ አማራ ምዕራባዊ ቀጠና ስትራቴጂክ ቦታዎች ላይ ዛሬ ነሐሴ 12 ቀን ንጋት 11 ሰዓት ጀምሮ ከባድ ውጊያ መቀስቀሱን የአካባቢው ምንጮች ለጣና ቲቪ ገልጸዋል። በደቡብ ወሎ በምዕራብ ቀጠና የተቀሰቀሰው ከባድ ውጊያ ስትራቴጂካዊ ቦታዎችን ማዕከል ያደረገ መሆኑን የገለጹት የፋኖ ምንጮች ውጊያው በከባድ መሳሪያ የታጀበ መሆኑን አረጋግጠዋል። በግንባር መረጃው ላይ እንደተመላከተው በምዕራብ ወሎ ቀጠና በሚገኙ ወሳኝና ስትራቴጂካዊ በሚባሉት ቦታዎች ከንጋቱ 11 ሰዓት ጀምሮ ከባድ ውጊያ እየተካሄደ የሚገኘው በዋናነት በመቅደላ ወረዳ በተንታና በደላንታ ቀጠናዎች በሚገኙ ተራራማ አካባቢዎች ነው። ውጊያው በ7 የተለያዩ ንዑስ ግንባሮች ተከፍሎ እየተካሄደ እንደሚገኝ የፋኖ ምንጮች ገልጸዋል። በሁሉም አውደ ውጊያ ከባድ ጉዳት ያስተናገደው ያገዛዙ ጦር አንድ አይሱዙ ኤፍኤስአር ተሽከርካሪና 3 አምቡላንስ ሙሉ ቁስለኛ ወታደር ወደ ኮምቦልቻ መውሰዱን የፋኖ ምንጮች አረጋግጠዋል። ከዛሬ ንጋት ጀምሮ በምስራቅ ግንባር ተንታና መቅደላ ዙሪያ እየተካሄደ ባለው ውጊያ የፋኖ ኃይሎች ከፍተኛ ወታደራዊ ድል እንደቀናቸው ሲገልጹ ውጊያው በፋኖ ኃይሎች ማጥቃት እንደተጀመረ በግንባር መረጃው ላይ ተመላክተዋል። በአፋብን ሚኒሊክ ዕዝ አርበኞች በወሰዱት ስልታዊ ማጥቃት እስካሁን 3 ወሳኝ ገዢ ወታደራዊ ስፍራዎችን በቁጥጥራቸው ስር አስገብተዋል። በቀጠለው ከባድ ውጊያ ከፍተኛ ጉዳት የደረሰባቸው ያገዛዙ ወታደሮች በአንድ አይሱዙ ኤፍኤስአር ተሽከርካሪና በ3 አምቡላንስ ሙሉ ተጭነው የሰሜን ምስራቅ ዕዝ ደረጃ 3 ሆስፒታል ወደሚገኝበት ኮምቦልቻ ከተማ መወሰዳቸው በግንባር መረጃው ላይ ተመላክተዋል። በዚህ አውደ ግንባር ያገዛዙ ሰራዊት እግረኛ ጦሩን ጨምሮ ከምድር መካናይዝድ መሳሪያዎች ጀምሮ እስከ ሰው አልባ አውሮፕላን ድረስ ያሰለፈ ቢሆንም ከወደ ፋኖ የተከፈተበትን ብርቱ ማጥቃት መቋቋም አቅቶት ተሽመድምዷል ነው የተባለው። በሌላ በኩል በሰሜን ወሎ ዞን አሁን ተገኝ እዜት በር ወልዲያ መርጦ ስሪንቃና ጋሸና አቅጣጫዎች መነሻቸውን አድርገው ተንቀሳቅሰው የነበሩ ያገዛዙ የ16ኛና 31ኛ ክፍለ ጦር ኃይሎች ላይ የተቀናጀ እርምጃ እንደተወሰደባቸው የፋኖ ምንጮች ለጣና አረጋግጠዋል። የአፋብን ሚኒሊክ ዕዝ ልዩ ዘመቻ የ16ኛ ኮር 12ኛ ኮር በጋራ በወሰዱት የተቀናጀ ውጊያ አገዛዙ ያቀደውን ኢላማ ሳያሳካ ከፍተኛ የስነ ልቦና ስብራትና የሰው ኃይል ጉዳት አስተናግዶ ተመልሷል። በተረፈ ኮረታ ጠጠር መልቀሚያ ድልበት ሚካኤል ላም ድንጋይና ኩቤ ተራራ በተባሉ አካባቢዎች ለ2 ቀናት ከባድ ውጊያ ተካሂዷል። ያገዛዙ ሰራዊት ያለ የሌላ አቅሙን ቢጠቀምም በፋኖ ኃይሎች የበላይነት በተጠናቀቀው በዚህ ውጊያ በርካታ ሞትና ቆስለኛ ተሸክሞ እንደተመለሰ በግንባር መረጃው ላይ ተመላክቷል። በፋኖ የተመታው መከላከያ ህዝቡን ለፋኖ መረጃ ተሰጣላችሁ በሚል በመደብደብና በማስፈራራት እያፈሰ ወደ ጦር ግንባር ወስዷል ሲሉ የነገሩን ደግሞ የአካባቢው ምንጮች ናቸው። ከወሎ ቤተ አማራ ወደ ሸዋ የግንባር መረጃ ስናመራ ፋኖን ለመክበብ የገባው ያገዛዙ አየር ወለድ ኮማንዶና ጥምር ጦር በፋኖ ኃይሎች መልሶ ማጥቃት ከፍተኛ ኪሳራ እንደደረሰበት ተሰምቷል። አገዛዙ የሚተማመንበት አየር ወለድ ኮማንዶን ጨምሮ ጥምር ጦር የተባለው ኃይል መነሻውን ካረርቲ ከተማ አድርጎ በሚኒሻ እየተመራ ወደ ፋኖ ቀጠና እንቅስቃሴ ያደረገ ቢሆንም በነበልባል ክፍለ ጦር ተመቷል ያሉት የፋኖ ምንጮች ለከበባ የገባው ጦር በከፍተኛ ሰብአዊ ኪሳራ የውጊያ ዕቅዱ መበላሸቱን ገልጸዋል። በምንጃር ቀጠና በርካታ ነጻ
ቀጠናዎችን የሚያስተዳድረው ያፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ከሰም ሁለተኛ ኮር እንደሆነ ይታወቃል። ውጊያው የተከፈተውን የነበልባል ክፍለ ጦር የፋኖ ኃይሎችን ለመክበብ ያገዛዙ አየር ወለድ በጥምር ጦሩ ወደ አካባቢው መንቀሳቀሱን ተከትሎ ነው። የፋኖ ኃይሎች የዘመቻ እቅዱ ቀድሞ የደረሳቸው መሆኑን ተከትሎ በፈጸሙት ስልታዊ ጸረ ማጥቃት ለከበባ የተንቀሳቀሰው ጦር ክፉኛ ተመቷል ነው የተባለው። እንደ ፋኖ ምንጮች በራሱ የውጊያ እቅድ ተመርቶ ፋኖን ለመክበብ ገብቶ በፋኖ ስልታዊ ማጥቃት የውጊያ እቅዱ ተዛብቶ ከፍተኛ የተባለ ሰብአዊና ወታደራዊ ቁሳዊ ኪሳራ አስተናግዷል። እከባለሁ ብሎ የተከበበው ያገዛዙ ጦር መውጫ ቀዳዳ በማጣቱ ተጨማሪ ሰራዊት እንዲገባና ሽፋን እንዲደረግለት ጠይቋም በዙ 23 ታግዞ ከባልጭ ወደ ክርስቶስ ሰምራ ያቀናውን ጦር አባዳሌ በተባለ ቦታ በፋኖ ኃይሎች በተወሰደበት ከባድ የደፈጣ እርምጃ ክፉኛ መመታቱን የከሰም ኮር ህዝብ ግንኙነት ክፍል ባደረሰን የግንባር መረጃ ላይ ተመላክተዋል። ከ300 በላይ የሚሆነው ያገዛዙ ጥምር ጦር ለከበባ ቢንቀሳቀስም ራሱ ከበባ ውስጥ ገብቶ በርካታ ኃይሉ ሙትና ቁስለኛ መሆኑን በግንባር መረጃው ላይ ተመላክተዋል። በአውደ ውጊያው ድንቅ የተባለ የደፈጣ ኦፕሬሽን የተካኑት ነበልባሎቹ የፊት ማጥቃታቸውን እንደቀጠሉ ይገኛሉ። በውጊያው የደረሰው ጉዳት እስካሁን ባለው ሁኔታ በቁጥር ባይታወቅም ያገዛዙ ጦር በርካታ ሙትና ቁስለኛውን በአምቡላንስና አይሱዚ ተሽከርካሪ ጭኖ መውሰዱን የፋኖ ምንጮች አረጋግጠዋል። አድማጭ ተመልካቾቻችን ዘግይተው በደረሱን የግንባር መረጃዎች መሰረት የፋኖ ኃይሎች ስትራቴጂክ ከተማዎችን መቆጣጠራቸው ተሰምቷል። ከደሴ በቅርብ ርቀት ጠንካራ ውጊያዎች ቀጥለዋል። አጠቃላይ አፍላ የውጊያ መረጃዎችን የግንባር ዘጋቢያችን እንደሚከተለው ያደርሰናል። ሰላም ጤና ይስጥልን አድማጭ ተመልካቾች እንደምን ዋላችሁ። ወደ ሰዓቱ የግንባር ዘገባችን ስናመራ በዛሬው ዕለት በወሎ ቤት አማራ በሚኒሊክ ዕዝ የንጉስ ሚኒሊክን የልደት በዓል በማስመስከት በተከፈቱ ከባድ አውደ ውጊያዎች ላይ ያተኮረ ይሆናል። በወሎ ቤት አማራ ስትራቴጂክ የጦር ቦታዎችንና ከተሞችን ለመያዝና ላለመልቀቅ የሚደረገው ትንቅንቅ በከባድ ውጊያና ደም መፋሰስ ታጅቦ ቀጥሏል። ዛሬ ነሐሴ 12 የደቡብ ወሎ ዞንና ደሴ ከተማን ለመቆጣጠር ወሳኝ የሆኑትን የመቅደላና ተንታ ወረዳዎችን ለመቆጣጠር የፋኖ ኃይሎች ከሌሊቱ 11 ሰዓት ጀምሮ ከባድ ጥቃት የከፈቱ ሲሆን አገዛዙም በድሮን የታገዘ የመከላከል ስራ እየሰራ ይገኛል። ሌላኛዋ ወሳኝ ከተማ የደላንታ ወገልጤና ከተማን ቀድሞ ለቆ የወጣው ያገዛዙ ትናንት መልሶ ለመቆጣጠር ያደረገው ሙከራም ሳይሳካለት ቀርቷል። በደሴ ከተማ አቅራቢያ የምትገኘው ያልብኮ ወረዳም ከባድ ውጊያ ተቀስቅሷል። የሚኒሊክ ዕዝ ከሁለት ኮሮች ማለትም ከ101ኛ ኮርና 14ኛ ኮር የተውጣጡ አሃዶች ዛሬ ከጧቱ 11 ሰዓት ጀምሮ በተንታ ወረዳ ተንታ ከተማና በዙሪያው ባሉ ምሽጎች ከባድ ውጊያ ሲደረግ በርካታ ያገዛዙ ኃይል መደምሰሱን ከቦታ የደረሰ መረጃ ያመላክታል። በተመሳሳይ ሰዓት በሁለት ወረዳዎችና በተጠና መንገድ በተከፈተው የግንባር ውጊያ የመቅደላ ወረዳ መቀመጫ የሆነችው ማሻ ከተማን የፋኖ ኃይሎች በመቆጣጠር በከተማዋ ውስጥ የሚገኙ በገብርኤል በአማኑኤልና መድኃኔዓለም ቤተክርስቲያን ዙሪያ ያገዛዙ ሰራዊት የገነባው ጠንካራ ምሽግን ለመስበር የሚኒሊክ ዕዝ የፋኖ ኃይሎች ከባድ ትንቅንቅ ሲያደርጉ ውለዋል። አገዛዙ በበኩሉ ከጊምባ ከተማ ተጨማሪ ኃይል ወዳጅ ባርና ማሻ ከተሞች በመጨመር በድሮን በጀኔራል መድፍ በሞርታር 107 እና በዙ 23 የታገዘ ከባድ የመከላከል ውጊያ ሲያደርጉ ውለዋል። አየሩን በድሮን መንጋ የሚያጨናንቀው የብልጽግና አገዛዝ የተንታና መቅደላ በእጽዋት የተሞሉ ተራሮች ጉዳት ለማድረስ ምቹ ባይሆኑለትም ተንታ ከተማ ላይ 3 ጊዜ በጣለው የድሮን ቅንቡላ በንጹሐንና በንብረት ላይ ጉዳት ማድረሱን ከተንታ ወረዳ ምንጮች መረጃውን አድርሰውናል። ይህ ዜና የተጠናቀረ ባለበት ሰዓት በአካባቢው በድሮንና በከባድ መሳሪያ የታጀበ አውደ ውጊያ እንደቀጠለ ሲሆን አጠቃላይ የተገኘውን ድልና የደረሰውን ጉዳት ዝርዝር መረጃ በቀጣይ የዜና ወጃችን ይዘን የምንመጣ ይሆናል። በዚሁ ቀጠና ከደሴ በቅርብ ርቀት የምትገኘው የአልብኮ ወረዳ ደጋጋ ከተማ ሌሊቱ በሚኒሊክ ዕዝ 14ኛ ኮር የጎፍ ክፍለ ጦር በአገዛዙ ካምፕ ላይ በከፈቱት ጥቃት የደጋጋ ጤና ጣቢያ ከ6 አምቡላንስ በላይ ቁስለኛ እያስተናገደ መሆኑንና ከባድ ጉዳት እያስተናገዱ የአገዛዙ ሰራዊት አባላት ወደ ደሴ መሄዳቸውን ከቦታው መረጃዎች ደርሰውናል። በካምፑ ላይ በተፈጸመው ድንገተኛ ጥቃት ካምፕ ውስጥ የነበሩ ቁጥራቸው በርከት ያሉ የአገዛዙ ጥምር ጦር አባላት እርምጃ ተወስዶባቸዋል። ይህ በእንዲህ እንዳለ ሌላኛዋ ወስታጅ ስትራቴጂክ ከተማ የደላንታ ወገልጤና ከተማን አገዛዙ ቀድሞ ለቆ መውጣቱ ይታወቃል። ከተማዋን ያገዛዙ ጦር መልሶ ለመቆጣጠር ትናንት ነሐሴ 11 ያለ የሌላ አቅሙን የተጠቀመ ቢሆንም ሳይሳካለት ቀርቷል። አንደኛ ሚኒሊክ ዕዝ አሃድ የሆኑት 12ኛ ኮር ልዩ ዘመቻና የ13ኛ ኮር በጋራ ባካሄዱት የተቀናጀ ኦፕሬሽን ታላቅ ድል ተጎናጽፈዋል። በሰሜን ወሎ ዞን አሁን ተገኝ፣ ዜትበር፣ ወልዲያ፣ መርጦ፣ ሴሬንቃና ጋሸን አቅጣጫዎች መነሻቸውን አድርገው ተንቀሳቅሰው የነበሩት ያገዛዙ የ16ኛና የ31ኛ ክፍለ ጦር ኃይሎች ላይ የተቀናጀ እርምጃ ተወስዶባቸዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን አንደኛ ሚኒሊክ ዕዝ ዘመቻ ልዩ ዘመቻ 13ኛ ኮር 12ኛ ኮር በጋራ በወሰዱት የተቀናጀ ውጊያ አገዛዙ ያቀደውን ዓላማ ሳያሳካ ከፍተኛ የስነ ልቦና ስብራትና የሰው ኃይል ጉዳት አስተናግዶ ተመልሰዋል። በተረፌ ኮረታ፣ ጠጠር መልቀሚያ፣ ድልበት ሚካኤል፣ ላም ድንጋይና ኩቤ ተራራ በተባሉ አካባቢዎች ለ2 ቀናት የዘለቀ ለአስጨራሽ ውጊያ ተካሂዷል። ያገዛዙ ሰራዊትም ያለ የሌላ አቅሙ ቢጠቀምም በሚኒሊክ ዕዝ ፋኖ አባላት የበላይነት በተጠናቀቀው በዚህ ውጊያ በርካታ ሙትና ቁሰኛ ተሸክሞ ሽንፈት ተከናንቦ ወደ መጣበት ፈርጥጧል። በፋኖ
ፋኖዎች ክንድ ክፉኛ የተደቆሰው ያገዛዙ መከላከያ ህዝብን ለፋኖ መረጃ ተሰጣላችሁ በሚል ምክንያት በመደብደብና በማስፈራራት እያፈሰ ወደ ጦር ግንባር እንደወሰዳቸው ያፋብን ወሎ ቤት አማራ አንደኛ ሚኒሊክ ዕዝ ህዝብ ግንኙነት መምሪያ በግንባር መረጃው አሳውቀዋል። ለጥንቅሩ ተስፋ የልሳኑ ነኝ ከዚያው ከትግሉ ሜዳ። በቆቦ ግንባር በተካሄደው ውጊያ በህወሓት ታጣቂዎች ላይ ከፍተኛ ጉዳት መድረሱ ተገለጸ። ውጊያውን ተከትሎ በቆቦ ያለው አሁናዊ ሁኔታም በነዋሪዎቹ አንደበት አካባቢው በማንኛውም ሰዓት የጦር ሜዳ ይሆናል ሲሉ ተጨባጭ ስጋታቸውን አመላክተዋል። በቆቦ ግንባር በዲሽቃና በድሮን ታግዞ በተካሄደው ከባድ ውጊያ በርካታ የህወሓት ታጣቂዎች ከፍተኛ ጉዳት አስተናግደዋል ነው የተባለው። በጥቃቱ በርካታ የህወሓት ታጣቂዎች መገደላቸውን የገለጹት የአካባቢው ምንጮችም ውጊያውን ተከትሎ በአካባቢው ወታደራዊ ፍጥጫው ተጠናክሮ በመቀጠሉ ነዋሪዎች ላይ ከፍተኛ የደህንነት ስጋት ፈጥሯል። በጉዳዩ ላይ ዘገባ የሰራው ሪፖርተር ጋዜጣ የውጊያውን ዝርዝር መረጃና የነዋሪዎችን ስጋት አመላክተዋል። ለጋዜጣው የዓይን ምስክርነት የሰጡት የቆቦ ከተማ ነዋሪ በተለይም አዲስ ቀኝ ተብሎ በሚጠራው ስልታዊ አካባቢ በነበረው ከባድ የተኩስ ልውውጥ በርካታ ቁጥር ያላቸው የህወሓት ታጣቂዎች መመታታቸውንና ጉዳት እንደደረሰባቸው አመልክተዋል። ውጊያውን ቀድመው የከፈቱት የህወሓት ኃይሎች መሆናቸውን የጠቀሱት ምንጩ በአጭር ተተኳሽ በዲሽቃ ጥቃት መሰንዘሩን ገልጸዋል። ይህንን ተከትሎ መከላከያ ሰራዊት ምላሽ መስጠቱንና ይህ ወታደራዊ ፊልሚያ ለሰዓታት ዘልቆ መቆየቱም ተመላክተዋል። የሰሞኑን ከፍተኛ ወታደራዊ ውጥረት ተከትሎ አገዛዙ የህወሓት ታጣቂዎች በሚንቀሳቀሱባቸው አካባቢዎች ተጨማሪ የድሮን ጥቃቶችን በመሰንዘር እርምጃ መውሰዱ ተገልጿል። በተለይም ቅልሻ ማርያምና ቢትሞ በሚባሉ ቀበሌዎች ላይ ታጣቂዎቹ ከፍተኛ የጦር መሳሪያ አቅርቦት አከማችተው በግመልና በአህያ ወደ ወትወት ጊዳንና ላሊበላ በሚወስደው መንገድ ላይ ለማጓጓዝ ሲንቀሳቀሱ በድሮን ጥቃት መመታታቸውና በታጣቂዎቹ ላይ ጉዳት መድረሱ በዘገባው ላይ ተመላክቷል። የተከማቸ መሳሪያም ነበር እንዲህ በአህያም በግመልም ሊያዛዙሩ ሲል ነው መንግስት በድሮን የመታቸው። ቁስለኛ በጣም ብዙ ነው። ሙትም በዛ ልክ ነው። ወደ ማጫውና ወደ መቀሌ ነበር ሲያጓጉዙት የነበረው እና አሁንም ትናንትናም በዚህ በወትወት የሚባል ያቆቦ ወደ ጊዳን የሚያገናኛለ ወትወት የሚባል እና እዛ ላይም እንትን ነበር በድሮንም ተመቷል። የተረጋገጠ እንትን ነው እና አስከፊ ነገር ነው ያለው። የጦርነት ድባብ ነው ያለው። የአካባቢውን የራያ ቆቦና የራያ አላማጣ መሀል ላይ ያለው ህዝብ በጣም ችግር ውስጥ ነው ያለው። በየቀኑ ነገ ደህና ይሆን ለሊት ይጀምር ይሆን የሚል በስጋት ነው ያለው። ሰው ተረጋግቶ የዕለት ተዕለት ውሎውን እየፈጸመ አይደለም። ከዚህ የጦርነት ጅማሮ ጋር ተያይዞ በቆቦና በዙሪያው ባሉ ቀጠናዎች ላይ የሚኖረው ማህበረሰብ በየዕለቱ በሚሰማው የከባድ መሳሪያዎች ድምጽና የጦርነት ድባብ ምክንያት ከፍተኛ የስነ ልቦና ቀውስ ውስጥ መውደቁና ዜጎች ተረጋግተው የዕለት ተዕለት ውሏቸውን ማከናወን እንዳልቻሉ በምሬት ተናግረዋል። በአሁኑ ወቅት በቆቦ ከተማ የሚገኘው አብዛኛው ነዋሪ ካላማጣና ከሌሎች የራያ አዋሳኝ አካባቢዎች በተደጋጋሚ ተፈናቅሎ የመጣ በሺዎች የሚቆጠር ህዝብ ሲሆን መጠለያዎችና ትምህርት ቤቶች ሙሉ በሙሉ በመሙላታቸው ከተማዋ መሸከም ከምትችለው በላይ ሆናለች ሲሉ የአካባቢው የዓይን ምስክሮች ገልጸዋል። ወደ ቆቦ ከተማ በየቀኑ በብዛት የሚገባው ተፈናቃይ ማንነትና ምንነት በቅጡ መለየት የማይቻልበት ደረጃ ላይ መድረሱ በከተማዋ ላይ ሌላ ተጨማሪ የደህንነት ስጋት እየደቀነ ሲሆን ታጣቂ ኃይሎቹ ይዞታቸውን ወደ ቆቦ አካባቢ እያስጠጉ መምጣታቸው ሰፊ ጦርነት ሊቀሰቀስ ይችላል የሚል ፍርሃት አሳድሯል። ኦህዴድ ብልጽግና አዲስ አበባን ለመዋጥ የመጨረሻው 11ኛው ሰዓት ላይ ሲደርስ የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ድንገት ከእይታ መሰወራቸው ከፍተኛ ውዝግብ ፈጥሯል። ዋና ኮሚሽነሩ አሜሪካ መግባታቸው ተሰምቷል። የብልጽግና የምክክር ኮሚሽን የመጨረሻውን የውሳኔ ሀሳብ ይፋ ለማድረግ የተዘጋጀ ባለበት በዚህ ሰዓት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ አሜሪካ መግባታቸው ተሰምቷል። ዋና ኮሚሽነሩ በአዲስ አበባ ጉዳይ የታሪካዊ ስህተት አካል ከሆኑት የኦህዴድ አጀንዳ አስፈጻሚዎች መካከል አንዱና ዋናው በሚል ህዝባዊ ትችት እያስተናገዱ ባለበት በዚህ ሰዓት ከሀገር የወጡት ማህበራዊ ችግር ገጥሟቸው እንደሆነ ከቅርብ ቤተሰብ ምንጮቻቸው የወጡ መረጃዎች ያመላክታሉ። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከሰሞኑ በተካሄዱ የምክክር ሂደቶች ውስጥ አለመታየታቸውን ምንጮች አረጋግጠዋል። ዋና ኮሚሽነሩ ለመገናኛ ብዙሃን ለመጨረሻ ጊዜ መግለጫ የሰጡት ነሐሴ 4 ቀን ሲሆን ኮሚሽኑ ነሐሴ 6 ቀን ባካሄደው የስራ ግምገማ ላይ ተገኝተውም ነበር። በዚህ ዕለት ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ለ13 ደቂቃ የዘለቀ የቀጥታ ስርጭት ቆይታ አድርገዋል። ሐሙስ ነሐሴ 7 ቀን በተካሄደው የጋራ ማረጋገጫ ቡድን አባላት ምርጫ ላይ በመሪ ኮሚሽነርነት እየተከታተሉት በሚገኘው በሀገር ግንባታ አጀንዳ ዙሪያ በሚመክረው የስራ ቡድን መገኘታቸውን የዘገበው ዋዜማ ከዚያ በኋላ ባሉ የምክክር ሂደቶች ላይ አለመታየታቸውን አመላክተዋል። ኮሚሽኑ ነሐሴ 7 እና
ነሐሴ 11 ቀን ለመገናኛ ብዙሃን በሰጣቸው መግለጫዎች ላይ ዋና ኮሚሽነሩ ያልተገኙ ሲሆን በሁለቱ ቀናት የተሰጡ መግለጫዎች ላይ ምክትል ዋና ኮሚሽነር ሂሩት ቦታቸውን ተክተዋል። የኮሚሽኑ ምክር ቤት ለመገናኛ ብዙሃን የሚሰጡ መግለጫዎችን ዋና ኮሚሽነር መስፍን አለያ ኮሚሽነር መሐመድ ድሪር እንዲሰጡ ውሳኔ ማሳለፉን ያስታወሱት እኒሁ የውስጥ ምንጮች ምክትል ዋና ኮሚሽነሯ መግለጫዎችን እንዲሰጡ የተደረገበት ምክንያት ግን ግልጽ አለመደረጉን ጠቁመዋል። ዋና ኮሚሽነሩ በሰጧቸውና በተለያዩ መገናኛ ብዙሃን በቀጥታ ስርጭት በተላለፉ ጋዜጣዊ መግለጫዎች ላይ ባነሷቸው አንዳንድ ነጥቦች ዙሪያ ተቃውሞ ያላቸው ኮሚሽነሮች እንዳሉ የገለጹት ምንጮች የኮሚሽኑ ምክር ቤት ዋና ኮሚሽነሩ ለጊዜው መግለጫ እንዳይሰጡ መወሰኑን አረጋግጠዋል። ነሐሴ 11 ቀን በሀገር ግንባታ አጀንዳ ዙሪያ በሚመክረው የስራ ቡድን በጋራ ማረጋገጫ ቡድን የተደራጀው ምክረ ሀሳብ ሲቀርብ ዋና ኮሚሽነሩ አለመገኘታቸውን የገለጹት ምንጮች ምክትል ዋና ኮሚሽነር ሂሩት በስራ ቡድን ስብሰባ ላይ ተገኝተው ንግግር ማድረጋቸውን ጠቁመዋል። በንግግራቸውም ዋና ኮሚሽነሩ መገኘት አለመቻላቸውን ከመጠቆም ባሻገር ያልተገኙበትም ምክንያት አልጠቀሱም። ለጉዳዩ የቀረቡ ምንጮች ዋና ኮሚሽነሩ በአዲስ አበባ ጉዳይ ከወዲድ ባለስልጣናት ጋር ከፍተኛ ውዝግብ ሰንብተዋል። የአዲስ አበባ ህጋዊ አቋም ጉዳይ አሁንም ሁለት አማራጭ ምክረ ሀሳቦችን ይዞ ቀርቧል። አዲስ አበባ ተጠሪነቷ ለፌዴራል ሆኖ ራሷን በራሷ እንድታስተዳድር የቀረበው ምክረ ሀሳብ ቀዳሚ ሲሆን ከተማዋ ተጠሪነቷ ለፌዴራል ሆኖ የኦሮሚያ ክልል መቀመጫ እንድትሆን የቀረበው ምክረ ሀሳብ ደግሞ ሁለተኛ ነው። በሁለተኛው አማራጭ ምክረ ሀሳብ ዙሪያ ጉልህ የሀሳብ ልዩነት መስተዋሉ በተጠናቀረው የምክረ ሀሳብ ሰነድ ላይ የተመለከቱት ምንጮች ሁለቱ ምክረ ሀሳቦች እልባት ሳይሰጣቸው እስከ መጨረሻው የምክክር ሂደት እንደሚቀጥሉ ጠቁመዋል። የጋራ ማረጋገጫ ቡድኑ ያቋቋመውና 34 አባላት ያሉት ኮሚቴ ያካሄደው ምክረ ሀሳቦችን የማደራጀት ሂደት ለታዛቢዎች ዝግ መደረጉንም መረጃዎች አመላክታሉ። ኮሚሽኑ ከዚህ ቀደም የምክክር ሂደቱን በመታዘብ ላይ የሚገኙ ታዛቢዎች ሚስጥር አውጥተዋል የሚል ወቀሳ ማቅረቡን የጠቆሙት ምንጮች በ34 አባላት የተካሄደው አጀንዳ የማደራጀት ሂደት በዝግ እንዲካሄድ የተወሰነበትን ምክንያት አለማሳወቁን ገልጸዋል። በ34ቱ የቡድኑ አባላት የተደራጀው ምክረ ሀሳብ ለ120 የጋራ ማረጋገጫ ቡድን አባላት ሲቀርብ ግን ታዛቢዎች ሂደቱን እንዲከታተሉ መፈቀዱን ሰምተናል። የምክክር ሂደቱን እየታዘቡ የሚገኙ ተቋማት ሪፖርታቸውን ለኮሚሽኑ ቢያቀርቡም ለመገናኛ ብዙሃን ግን መግለጫ እንዳይሰጡ በኮሚሽኑ አቅጣጫ መሰጠቱን ያመላከቱት ምንጮችም የመገናኛ ብዙሃን ባለሙያዎችም ታዛቢዎችን አነጋግረው ዘገባ እንዳይሰሩ ጥብቅ ትዕዛዝ የተላለፈው በወዲድ ብልጽግና አቅጣጫ ሰጭነት መሆኑን ነግረውናል። የምክክር ኮሚሽኑ ዋና ኮሚሽነር የሆኑት ፕሮፌሰር መስፍን አርአያ በአሁኑ ሰዓት በአሜሪካን አገር ሜሪላንድ ግዛት ሞንጎሞሪ ካውንቲ ሮክቪል ከተማ እንደሚገኙ የገለጹት የቅርብ ምንጮች ፕሮፌሰር መስፍን ወደ አሜሪካ የተጓዙት የቅርብ ቤተሰባቸውን በህይወት ማለፍ ተከትሎ ለቀብር ስነ ስርዓት መሆኑን ጠቁመዋል። እንዲያም ሆኖ ፕሮፌሰር መስፍን አርአያ በአዲስ አበባ እጣ ፈንታ ጉዳይ ከአገዛዙ በኩል የሚፈጸምባቸውን ግፊት ከመላው ኢትዮጵያ ህዝብ እየተሰሙ ያሉ ጥልቅ ቅሬታዎችን ተከትሎ በስራቸው ላይ ከፍተኛ ጫናና ውጥረት እንደተፈጠረ ታውቋል። አማርኛ የብሔራዊ ቋንቋ ዋና አካል እንዳይሆን ያሴሩት የኦህዴድ ባለስልጣናት ገደብ መጣላቸው ተሰማ። በጉዳዩ ዙሪያ ጠንካራ ሀሳብ ያቀረቡትን ተወካዮች ደግሞ ጽንፈኞች በሚል ማስፈራሪያ ዝተውባቸዋል ተብሏል። በዚህ አግባብ በኦህዴድ ጉልበት የተዋጠው የምክክር ሂደት አሳሳቢ ደረጃ ላይ ሲደርስ ኢሰመጉ በምክክር ጉባኤው የአንድ ወገንን የበላይነትን ለማስረጽ የተደራጁ አካሄዶች አሉ ብሏል። 1987 ያለ ህዝብ ይሁንታ በጸደቀው የህወሓት ኢህአዴግ ህገ መንግስት ላይ አማርኛ ቋንቋ ከብሔራዊ ቋንቋነት ወርዶ የፌዴራሉ የስራ ቋንቋ ብቻ እንዲሆን በህግ መገደቡ ይታወሳል። ይህን ለማስተካከል ቀና የሆኑ ኢትዮጵያውያን አማርኛ ቋንቋ የኢትዮጵያ ብሔራዊ ቋንቋ እንዲሆን ባቀረቡት አሳማኝ ምክረ ሀሳቦች ዙሪያ ኦህዴድ ብልጽግና ቁጣውን እንዳሰማ ከተሳታፊዎች ሰምተናል። ሀሳቡን ያቀረቡ ተወካዮችና ጸሐፊዎች በኦህዴድ ብልጽግና ባለስልጣናት ጽንፈኞች በሚል ፈርጆ ማስፈራሪያና ዛቻ እንደደረሳቸው ተሳታፊዎቹ ለጣና ቲቪ ገልጸዋል። ከዚህ ጋር ተያይዞ የአማራ የብልጽግና አመራሮች በተወካያቸው አማካኝነት ሂደቱ እንዲቋረጥ በማድረግ ደብዳቤውን ይዘው መሰወራቸውን ታውቋል። በአገዛዙ የበላይነት የሚመራው የምክክር ሂደቱ በአንድ ፓርቲ ውስጥ ያሉ ሰዎች ጭምር ድብብቆች የሚጫወቱበት ሆኗል ያሉት ምንጮችም አለመተማመኑ ከፍተኛ ደረጃ መድረሱን ገልጸዋል። በጥቅሉ የምክክር ሂደቱ አሳሳቢ ደረጃ ላይ መድረሱን የገለጹት ተሳታፊዎች የተያዙ አጀንዳዎች አደጋ ላይ መውደቃቸውን አረጋግጠዋል። በሂደቱ ላይ የተሳተፉት በሀገር ግንባታ አጀንዳ ስር አማርኛ ብሔራዊ ቋንቋ አካል እንዲሆን በቀረቡ አሳማኝ ምክረ ሀሳቦች ላይ በኦሮሚያ ብልጽግና ትዕዛዝ ገደብ የተጣለ ሲሆን ሀሳቡን ያቀረቡ ተወካዮችና ጸሐፊዎች ጽንፈኞች በሚል ፈርጅ ማስፈራሪያና ዛቻ ደርሶባቸዋል። ከዚሁ ጋር በተያያዘ የአማራ ተወካዮች ያዘጋጁትን ባለ 8 ገጽ የቅሬታ ደብዳቤ ተሳታፊዎች በመፈረም ላይ ያሉ የአማራ ክልል የብልጽግና አመራሮች በተወካያቸው አማካኝነት ሂደቱ በፍጥነት እንዲቋረጥ በማድረግ ደብዳቤውን ይዘው
ሲሰወሩ በቦታው በነበሩ ተሳታፊዎች መካከል ከፍተኛ አለመግባባት ተፈጥሯል። የተፈጠሩት ክስተቶች ከአቅሙ በላይ መሆናቸውን የገለጸው ኮሚሽኑ ቀደም ሲል ያስቀመጠውን የምክክር ሂደት አፋጥኖ የ4 አጀንዳዎችን ማጽደቅ ስራ እንደሚያጠናቀቅና እንደሚበትናቸው ይጠበቃል ተብሏል። በዚህ ምክንያት በየክልሉ የተዋቀሩ 22 የክልል ጉባኤ ቡድኖች አሰራር ከጥቅም ውጭ ሆኗል የሚሉት ተሳታፊዎቹ በሀሳብ ልዩነቶች ምክንያት የተሰየመው የአሸማጋይ ቡድን ውድቅ ሲደረግ ባለፉት 4 ዓመታት ሲከወን የነበረው የምክክር ዝግጅት አጠቃላይ ሂደቱ አደጋ ላይ መውደቁን ገልጸዋል። ሂደቱ አሁን ባለው ሁኔታ ብሔራዊ መግባባትን ከመፍጠር ይልቅ ልዩነቶችን በማስፋት አገር ያፈርሳል የሚል ስጋት ከተሳታፊዎቹ ዘንድ በማደሩ የምክክር አካታችነትና ገለልተኝነት ጥያቄ ውስጥ ገብቶ 4 ዓመታት የተደከመበት ሂደት ሙሉ በሙሉ መክሸፉን የራሱ የገዢው ፓርቲ የክልል አመራሮች ጭምር ያመኑበት ጉዳይ ሆኗል ነው የተባለው። ከዚሁ ጋር በተያያዘ በጉዳዩ ላይ ኢሰመጉ ተጨማሪ ምስክርነት ሰጥቷል። ኢሰመጉ በሀገራዊ ምክክር ጉባኤው ላይ የአንድ ወገን ሀሳብ ብቻ እንዲሰማ የበላይነትን ለማስረጽ እንዲሁም የተደራጁ የሚመስሉ አካሄዶች በተመካካሪዎች ዘንድ እንደነበሩ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ መታዘቡን አስታውቋል። የኢሰመጉ ዋና ዳይሬክተር ተስፋዬ ገመቹ የኢትዮጵያ ሲቪል ማህበራት ድርጅቶች ምክር ቤት ወክለው በምክክር ሂደቱ ላይ የተገኙ ሲሆን በምክክሩ ወቅት የአንድ ወገን ሀሳብ የማስረጽና የበላይነት የመያዝ ሙከራዎች እንደነበሩ ተናግረዋል። በውይይቱ ወቅት የተለያዩ ስሜቶች መታየታቸውን የገለጹት ዋና ዳይሬክተሩ በአንዳንድ አካላት በኩል ሀሳቦችን በአንድ መስመር ብቻ እንዲሄዱ የመፈለግ ስሜቶች መኖራቸውን እንደታዘቡ አንስተዋል። አክለውም ገፊ የሆኑ ነገሮች እንዲሁም ሂደቱን የበላይነት ለማስረጽ ወይንም ዶሚኔት ለማድረግ የሚሞክሩ ሁኔታዎች አሉ ሲሉ ትዝብታቸውን ተናግረዋል። ሂደቱ ከጠበቀው አንጻር ሲታይ የነበረው ፍትጊያ ያነሰ መሆኑንና የተደራጁ የሚመስሉ አካሄዶችን መመልከታቸውን ገልጸዋል። ጀነራሉ ለዘመናዊ ጦር መሳሪያ ግዢ ወደ ቱርክ አንካራ ሲያመሩ ድንበር ላይ ከባድ የቦምብ ድብደባ ተፈጸመ። የሱዳኑ ወታደራዊ መንግስት መሪ ጀነራል አብዱል ፈታህ አልቡርሃን ቀኝ እጅ የሆኑት ጀነራል ያሲር አልአታ ለድሮንና የተለያዩ ጦር መሳሪያዎች ግዢ ቱርክ አንካራ ገብተዋል። በሰሞኑ ውጊያ ቁልፍ ስትራቴጂክ ቦታዎችን ያጣው የሱዳን ጦር ለመልሶ ማጥቃት በሚያደርገው ዝግጅት ቁልፍ ጀነራሉን ወደ ቱርክ በመላክ ከቱርክ ከፍተኛ ወታደራዊ አመራሮች ጋር መምከራቸውን የቱርኩ አናዶሉ የዜና ወኪልና ሱዳን ትሪቡን ዘግበዋል። ጀነራል ያሲር አልአታ ከቱርክ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሴልኩክ ባይራክታሮግሉ ጋር በሁለትዮሽ ወታደራዊ ትብብር ላይ ያተኮረ ውይይትን አድርገዋል። የብልጽግናው ጦር አጋር የሱዳን ፈጥኖ ድራሽ ጦር ሰሞኑን እያካሄደ ባለው መጠነ ሰፊ ማጥቃት በርካታ ስትራቴጂክ ቦታዎችን በስፋት የማስለቀቅ ወታደራዊ ኦፕሬሽን በፈጸመ ማግስት የተደረገ የጦር መሳሪያ ግዥ ጉብኝት ነው። የጀነራል ዳገሎ ጦር ሰፊውን የብሉ ናይል ግዛትንና በኢትዮ ሱዳን ድንበር ላይ የምትገኘውን የሱዳኗን ኩሙሩክ ከተማን ሳይቀር የተቆጣጠረ ሲሆን ወደ ካርቱምም እገሰግሳለሁ እያለም ይገኛል። በዚሁ ስጋት ውስጥ ያለው የጀነራል አብዱል ፈታህ አልቡርሃን ኃይል የጦር መሳሪያ ግዢ ላይ ሲሆን ግዢው እንዲከወን የገንዘብ ድጋፍን እያደረጉ የሚገኙትም ሳውዲ አረቢያና ኳታር መሆናቸው ታውቋል። ሁለቱ ሀገራት ለፓኪስታን መንግስት ክፍያን በመፈጸም ጀነራል አልቡርሃን የተወሰኑ የጦር መሳሪያዎችን እንዲያስገቡ አድርገዋል። ከዚህ ቀደም ጀነራል አልቡርሃን የቱርክን ባይራክታርና አካቺ የተባሉ ድሮኖችን መግዛታቸው ይታወሳል። ጀነራሉ አሁንም የቱርክ ድሮኖችን ለመግዛት አቅደዋል። በሌላ በኩል ስትራቴጂካዊቷ የኩርሙክ ከተማ ከባድ የቦምብ ድብደባ ተሰንዝሯል። የሱዳን መደበኛ ጦር በኩርሙክ ከተማ በሚገኙት እና በፈጣን ሰጭ ኃይሎች ቁጥጥር ስር ባሉ ልዩ ወታደራዊ ይዞታዎች ላይ ከፍተኛ የቦምብ ድብደባ ማከናወኑን አል አረቢያ ወታደራዊ ምንጮችን ጠቅሶ ዘግቧል። የአልቡርሃን ጦር በሰነዘረው ወታደራዊ ጥቃት በፈጣን ድጋፍ ሰጭ ኃይሎች ላይ ከፍተኛ የህይወትና የንብረት ጉዳት ማድረሱ የተገለጸ ሲሆን ውጊያውን ይበልጥ ለማጠናከርም በርካታ የሱዳን መደበኛ ጦር ተጨማሪ ሰራዊትና የጦር መሳሪያዎች ወደ ቃይሳን እና ወደ ኩርሙክ የጦር ግንባሮች መጓጓዛቸው ታውቋል። ከኢትዮጵያ ድንበር አጠገብ የሚካሄደው ከባድ ወታደራዊ ፊልሚያ በድንበር አካባቢ በሚኖሩ ንጹሃን ዜጎች ላይ ከፍተኛ ስጋት ከመፍጠሩም በላይ የቀጠናውን ሰላም አደጋ ላይ የጣለ መሆኑ ተመላክቷል። ከዚሁ ከባድ ውጊያ ጋር ተያይዞ በአካባቢው የሚንቀሳቀሰውና በሲቪል አስተዳደሩ በኩል የሚመራው የሰላም መንግስት የተሰኘው አካል የኮሚኒኬሽን ሚኒስተርና የመንግስት ቃል አቀባይ በወጡት ይፋዊ መግለጫ ከሱዳን መደበኛ ጦር ጋር ግንኙነት ያላቸው የታጠቁ ኃይሎችና አጋር የሆኑ እስላማዊ ሚኒሻዎች በጥቁር አባይ ግዛት ውስጥ የሚገኝ ባኩሪ የተሰኘ ድልድይን ሆን ብለው ማውደማቸውን በጽኑ ከሰዋል። ሚኒስትሩ በሰጡት መግለጫ መሰረት ይህ የወደመው ድልድይ የባኩሪ አካባቢን ከቃይሳይንና ከአሙራ ወረዳዎች ጋር የሚያገናኝና በሺዎች የሚቆጠሩ የአካባቢው ነዋሪዎች ለዕለታዊ እንቅስቃሴ ለንግድና ለሰብአዊ እርዳታ አቅርቦት የሚጠቀሙበት መሆኑን ገልጸዋል። የዚህ ስትራቴጂካዊ ድልድይ መውደም ነዋሪዎች ሕክምና ለማግኘትና የምግብ አቅርቦቶችን ለማንቀሳቀስ እንዳይችሉ ማድረጉን የገለጸው መግለጫ ድርጊቱ የአካባቢውን ማህበረሰብ ሙሉ በሙሉ ለመለየትና ንጹሃንን ለማግለል የታለመ የጦርነት ስልት ነው ሲል ወንጅሏል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያል የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞችን ደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎው ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር